ፕላስ እና ይታየ አሁን አይ ዶንት ኖ እንግዲህ እንደኔ ዲቫይሱን ከምንሰጣቸው ስልክ ከምንሰጣቸው ይልቅ ካለሪንግ ቡክ እንደዚህ የሚስሉበት ነገር ወይ የሚያነቡት መጽሐፍ ነገር ወይ እንደዚች የሚጫወቱባት ትንጥዬ ድምፅ ምናምን የሌላት አይነት መጫወቻ ይዘው ሄደው በዛ ነገር ቢጫወቱ ለምን ልጆች ስለሆኑ ኦፍኮርስ በጣም ያንግ ልጆች ምንም ኤክስፔክቴሽን አይኖርሽም አይደለ ምንም እንዲያደርጉልሽ እንደዛ ካስለመድሻቸው ስልክ ካለመዱ ከፍ እያሉም ሲሄዱ ያን ጥያቄ አያመጡ ገብቶሻል አይደለ ስለዚህ እንደተባለው ወላጅ በመራቸው ነው ልጆች ሊሄዱ የሚችሉት ለዚህ ነው ሰንስ ያስፈልጋል ከኛ ዘንድ ማለት ነው ማለት ነው ሁል ጊዜ በቃ ያወጣነውን ህግ የማስከበር ግዴታ የወላጅ ነው ለምን ዛሬ ምንፈቅ ነገር ምንከለክል ከሆነ እንዳልሽው ሁኔታዎችን እየጠበቁ እነሱ አድቫንቴጅ የሚወስዱ ከሆነ ዛሬ ሰው ቤት ይዘሻቸው ስትሄጂ አውቀው መጥተው መነጫነጭ ይጀምራሉ አይደለ አንቺ ወሬ እያወራሽ ነው እዚህ ጋር እነሱን ዝም ማስባል ስለሆነ የምትፈልጊው እንካንካ ስልክ ብለሽ እንደ ጡጦ ማለት ነው በቃ ልጅ ለጸጥ ለማስባያ ታነሺና ትሰጫለሽ ያንን ነገር ስለዚህ ልጆች ያንን ምን ይማራሉ ማለት ነው ከዛ አሃ ለካ እኔ እንደዚህ ንጭንጭ ስል ድምፄን ሳሰማ ጮክ ስል ለካ እሷ ይህን ታረጋለች ሌላ ጊዜ የምትከለክለኝን ታረጋለች ነው ዋንስ ያንን ነገር ካወቁ ልጆች that's it's done በቃ አሌስ እኛ ራሳችን ቀጥ አድርገን ነገሩን ካላስተካከልን አንቺ እንደምትዩ ወሬያችንን አቁመን ይቅርታ አንዴ ብለን ልጃችንን ይዘን ወደ ጎን ወስደን የትም ሆንን የትም ህጉ ህግ ነው እዚህም ብንሆን ያ የቤታችን ህግ ይሰራል ስለዚህ ምርጫ ሰጥሃለሁ ወይ ሰጥሻለሁ ይህንን ህግ አክብረሽ እንቆያለን ወይ ካልሆነ ደግሞ ኮንሲኩዌንስ አለው መሄድም ከሆነ ተነስቶ መሄድ በቃ ቁርጣቸውን ይወቁ ልጆቹ እኔ ዳሰራይዱ እውነት ለመናገር ዳሰራይዱ ምንም ከናካቴው ልጅሽ ዲሲፕሊንድ መሆን ባለበት ሰዓት ላይ ማድረግ ግዴታ ነው የምትጠብቂው ነገር ሊኖር የምትፈሪው ነገር ሊኖር አይገባም ለምን ሀቢት በኋላ ቢልድ ያደርጋሉ ከዛ ቢሄቪየር ይሆናል ሀቢቱን ቢልድ ከማድረጋቸው በፊት ሀቢቱን ነው መቃወም መቻል ያለብሽ እና ያ ልማድ ነው እየተደጋገመ ባህሪ የሚሆነው ልማዷን ገና ሳትለመድ ማስቆም በጣም አስፈላጊ ነገር ነው ሌላው ደግሞ ምን እላለሁ መሰለሽ አሁን እንግዲህ ይሄ ትንሽኛ ማህበረሰብ ውስጥ የተለመደ ስለሆነ አንቺ ልጅሽን ዲሲፕሊን የምታረጊበት ሰዓት ላይ ሌሎቹ በዙሪያ ያሉት ደግሞ ያንቺን ፍላጎት አይጠብቁልሽም ለምሳሌ አንቺ ስልክ ከልክለሻል አይደለ ኖ ብለሻል ልጅሽን ዞር ይሉና ዝም በል ለእናትህ እንዳትናገር ብለው አንስተው የራሳቸውን ስልክ ይሰጣሉ ኦኬ ያንን በሚያደርጉ ሰዓት እነሱ ያው ለልጁ ያላቸውን ፍቅር ለመግለጽ ሊሆን ይችላል ኦር የተረዱበት መንገድ ነው አይደለ ግን ያ ማለት ቤዚክሊ ያንቺን እዚህ ጋር እያደረግሽ ያለሽውን ጥረት በዜሮ ማባዛት ማለት ነው እና በቃ ይሄንን ነገር ባያረጉ አሁን እዚህ ያላችሁ ሰዎች ካላችሁ እንግዲህ ከልጆች ጋር እንደዚህ አይነት ነገር የምታረጉ ከሆነ ፕሊዝ ይህንን ነገር አቁሙ ለምን ለልጆቹ የሚጠቅማቸው ስላልሆነ ልጆችሽ ዲሲፕሊንድ መሆን ካለባቸው አንቺ ከዛ መርህ መውጣት መቻል ያለብሽ የሚያስወጣሽን ሰው ሊኖር አይገባም ልጅን በሃይማኖት አንጾ ማሳደግ ጥሩ ሆኖ ሳለ ግን እንትንም ያስፈልጋል ደግሞ ብዬ አስባለሁ ከልጅ ጋር አሁን ቅድም እንዳልነው ቅርርብ በስሜት መቀራረብ በስሜት ደግሞ መቀራረብ ማለት ምንድን ነው አሁን አንቺ እንደምታረጊው ልጆች ጋር መነጋገር በጥሩም ይሁን በሰላማዊ ባልሆነውም ጊዜ ቢሆን ከልጆች ጋር ትክክለኛውን የንግግር ኮሚኒኬሽን ዘዴ ማወቅ ያስፈልጋል እና ቅድም እንዳልሽው አንቺ የሆነ ጥፋት ሲጠፋ እንዲህ ቱግ ብሎ ልጆች ላይ ንዴትን ለማውጣት ከመቸኮል ይልቅ መጀመሪያ ራስን አረጋግቶ ከዛ በኋላ ከልጆች ጋር ቁጭ ብሎ ስላለው ነገር መነጋገር ከልጆች ጋር የበለጠ ያቀራርባል እንጂ አያራርቅም አሁን ብዙ ሰው መናናቅ ሊያመጣ ይችላል ብሎ ስጋት አለው አይደለ ጥፋት ከጠፋ በኋላ እኛ በጣም ካልተቆጣን ወይ ካልገረፍን ልጆች ሊንቁን ይችላሉ የሚል ስጋት አለባቸው ብዙ ሰዎች ግን
እኛ ደግሞ እስከገባንና ራሳችንን የምንተገብረው ምንድነው የምናደርገው? እኛ ጥፋት ሲጠፋ ከልጆች ጋር በተረጋጋ መንፈስ ቁጭ ብሎ ንገረኝ ምንድነው የተፈጠረው ብለን እኮ ለእነሱም እኮ እድሉ መስጠት ይኖርብናል። ለምን በእነሱ ደግሞ በገባቸው መልክ እኮ እነሱም የራሳቸው ሎጂክ አላቸው ብለው ያደረጉበት መንገድ አለ እና የእነሱንም መስማት እኛ ያጎደልነው ደግሞ ነገር ሊኖር ስለሚችል ሁሌ ልጆች ጥፋቶች አይደለም እኛ ያጎደልነውም ነገር ሊኖር ስለሚችል ኦፕን ማይንድድ ሆነ ማነጋገር ልጆቻችንን ሲነግሩን ደግሞ መስማት በደንብ ጥፋት እኛ ጋር መሆኑን ስናውቅ ብንሰማቸውና ብናሻሽል እሺ ይቅርታ እኔ እንደዚህ እንደሚሰማ አላወቅኩም ነበር አይደለ እንዲህ አይነት ባልተረዳሁም ነበር እሺ አሻሽላለሁ አስተካክላለሁ ብለን ከልጆቻችን ጋር የምንቀራረብበትን ነገር መፈለግ የተሻለ ነው ብዬ አስባለሁ። አለበለዚያ ግን ዩሲ ልጆች ደስፕሬት ሲሆኑ አንዳንዴ እኮ የሰዎችም የሆነ ከፍታ ቦታ ላይ ልጆችን ማስቀመጥ በጣም ጭንቀት ይፈጥራል። ያንን ነገር ኪፕ ለማድረግ ማለት ነው ባቸዋለን አይደለ ላይሮ ብዙ ልክ የሆነ በቃ ሸክም እንዳሸከምናቸው አንተ የተባረክ ልጅ አንተ ጎበዝ ልጅ አንተማ የሆነ ቦታ ደርሰ ነው ማየት የምንፈልገው። ኦፍኮርስ እኛ ለማበረታታት የምናደርገው ነገር ግን ለልጁ ግን እያንዳንዱ የምንሰጠው የማበረታቻ የሚመስሉ ቃላቶች ግን ለሱ እንደ አንድ ስንት ኪሎግራም ሸክም ነው የሚሆንበት በላዩ ላይ እና ለምን እንደ ሰው ይደክማል እንደ ሰው እሱም ይሰለቻል አይደለ ወይ ደግሞ እኛ አንተ ዶክተር ሆነ ነው ማየት የምንጠብቅህ ስትዩ ያ ልጅ ዶክተር መሆን ካልፈለገ ስለምሳሌ አየሽ አሁን ያንን ነገር ጫንሽበት ማለት ነው። ወላጅም ሆነሽ ቢሆን ሌላ ቤተሰብም ሆነሽ ቢሆን አሁን ልክ እንደዛ ሲሆን ይሄ ልጅ ለማመቶ ይናገር እኔ እኮ ግን እንደዚህ አይደለሁም እኔ እኮ ያን ሰው አይደለሁኝም ብሎ ለመናገር ራሱ የማይችልበት ሁኔታ ውስጥ እንከተዋለን ይህንን ልጅ ከዛ በኋላ ብን ብሎ ይጠፋል ማለት ነው። ትክክል። አንዳንድ ጊዜ ለልጆቻችን የማይፈልጉትን ነገር በግድ መስጠት ጥሩ አይደለም። የሚፈልጉትን ቢሆኑ ውስጣቸው ምን እንደሚል እራሳቸው ስለሚያውቁ በጣም አስፈላጊ ነው ላለው ዘንዬ ይሄ ፎርናይት የሚባለውን ጌም ክሪኤት ያደረገው ልጅ በጣም ጌም ይወድ ነበር ከዛ በፊት እና ሲጫወት በቃ ሲደበድቡት ምን ሲሉት ብታይ ቤተሰቦቹ ማለት ነው አንዳንድ አባቱ ይሄ ልጅ ምንድን ነው የሚሰራው ብሎ ቁጭ ብሎ ካጠገቡ ማየት ሲጀምር ማለት ነው በጣም እንዴት እንደሚያደርግ ሲገባው እንትን ሲል አባቱ መርዳት ጀመረ። ሲረዳ ልጁ በቃ ኤቭሪ ፕላን ጭንቅላት ውስጥ ነበረ ማድረግ የሚፈልገውን ማለት ነው። አሁን እንግዲህ $1 ቢሊዮን ወርዝ የሚያደርግ እንትን ነው በአባትና ልጅ የሰጡትም እንደዛ ነው። ልጆችሽ አንዳንድ ጊዜ ውስጣቸው ምን እንዳለ አታውቂም። ሰው የሚሰማቸውን ስሜት አንዳንድ ጋይድ ማድረጉም አስፈላጊ ነገር ነው። ዝም ብለሽ አንዱ ነገር ላይ ብቻ ፊክስድ አለመሆን። ብዙ እኮ እንደዚህ ሳይንቲስቶች ምናምን ሄደሽ ብትጠይቂ ብዙ ሰው እነሱን እንደ እብድ ነበር ይወስዳቸው የነበረው። ለምን ውስጣቸው የሚሰማቸውን አናቅላቸውም። እኛ የምትመሪያቸውም ወደ ሌላ ነገር ነው። ወራስ እነሱ የራሳቸው ነገር አላቸው የሚመራቸው እና ብናዳምጥ ሜቢ ልጆቻችንን እኮ ከማጣት እንድናለን ብዬ እኔ አስባለሁ። አየሽ አሁን ያ ቤተሰብ ሜቢ ልጁን ቀረብ አድርጎ ማናገር የሚችልበት አይነት ልምድ ቢኖረው ልጁ ወይ ሌላ የሚቀርበው ሰው ቢኖር እንደው ወላጆቹን ቢፈራ እንኳን ሌላ የሚያማክረው ሰው ቢኖረው እንዲህ ብታረግ ብሎ የሚነግረው ወይ ልጁ መናገር የከበደውን ደግሞ ለወላጆች አምጥቶ እንኳን ቢያንስ መናገር የሚችል አየሽ እንደዛ አይነት አንድ ሰው ልጆቻችን ያስፈልጋቸዋል ብዬ እኔ አስባለሁ።